ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ ሁላችንም እንደምናውቀው ጀግንነት የኢትዮጵያውያን መታወቂያ የነጻነታቸውም ዋስትና ነው። ኢትዮጵያ ሀገራችን በረጅም ዘመን ታሪኳ ውስጥ በልጆቿ መስዋዕትነት የነጻነት የታላቅነትና የድል ባለቤትነት መገለጫ ሆና እስከ ዛሬ ደርሳለች። በእርግጥ በታሪካችን ሀገራችን በታሪኳ ዳግም እንዳይከሰቱ የሚያስመኙ በትውልድ አእምሮና በሀገረ መንግስቱ መዋቅር ላይ የደረሰና ጥልቅ የታሪክ ጠባሳ ጥለው ያለፉ በርካታ ክስተቶች ማስተናገዳችን አይዘነጋም። ይሁን እንጂ ታሪኳን አዛብተው ጥንካሬዋን አዳክመውና ኮስምነው የህዝቦቿን ጀግንነት ለማልፈስፈስ የጣሩ የውስጥና የውጭ ጠላቶች ባይታጡም በየዘመናቱ በመስዋዕትነት ለከፈሉ ጀግኖች ልጆቿ ምስጋና ይድረሳቸውና ከዘመሩ ጋር የሚራመድ የወታደራዊ ጥበብን በመተግበር ከጠላት በላይ በገነቡት አቅምና ብቃት ወራሪዎችን ህልም በማክሸፍ ዝንታለም የማይረሳ ደማቅ ታሪክ መጻፍ ችለዋል። ክቡራትና ክቡራን፣ ዛሬ በምናከብረው በዓል በኢትዮጵያ ታሪክ ገጾች ውስጥ በደማቅ ቀለም የተጻፈ በሀገራችን የ5 ዓመታት የአርበኝነት ትግል ጊዜ አልፎ ዳግም የነጻነት ብርሃን የበራበት ቀን ነው። ከዛሬ 85 ዓመታት በፊት ጀምሮ አባትና እናት አርበኞቻችን ዘመናዊ ጦር መሳሪያ የታጠቀ ዓለም አቀፋዊ ስምምነትን በጣሰ ሁኔታ የመርዝ ጋዝን ተጠቅሞ የሀገራችን ሉዓላዊነት ለመድፈር የመጣ ወራሪ ኃይልን ለ5 ዓመታት በዱር በገደሉ ተፋልመውና ታላቅ መስዋዕትነት ከፍለው ወራሪውን የፋሺስት ጦር አሸንፈው የሀገራችንን ሰንደቅ ዓላማ ያውለበለቡበት የአሸናፊነታችንን ለዓለም በተግባር ያረጋገጥንበት ዕለት ጭምር ነው። ይህ ድል የኢትዮጵያ ሉዓላዊነትን የነጻነት መገለጫ ብቻ ሳይሆን ሀገራችን በቅኝ ግዛት ዘመን ነጻነቷን ያስጠበቀች ብቸኛ አፍሪካዊት ሀገር እንድትሆን ያስቻለ የመስዋዕትነታችን ውጤት ነው። ክቡራና ክቡራት፣ ታሪክን ማክበር ማለት ያለፈውን ማስታወስ ብቻ አይደለም። ይልቁንም ካለፈው ትምህርትና ልምድ ወስዶ ዛሬና ነገ የሚገጥሙንን ችግሮች በቁርጠኝነት ለመወጣት ቃል የምንገባበት እንጂ። በዚህም አይነት ይህ ቀን የድል ቀን ብቻ አይደለም፣ የጽናት፣ የፍቅር፣ የመስዋዕትነት ተምሳሌት እንጂ። ይህ ቀን አስከፊው የ5 ዓመታት የፋሺስት ወረራ አብቅቶ ዳግም በኢትዮጵያ ሰማይ ላይ የነጻነት ብርሃን የፈነጠቀበት ሰንደቃችን ከፍ ብሎ የተውለበለበበት ዕለት ጭምር ነው። ዕለቱ ጀግኖች አርበኞቻችን ለ5 ዓመታት በዱር በገደሉ ሲንከራተቱ፣ በረሃብና በጥም ሲሰቃዩ፣ ለጥይትና ለመርጋት ሲጋለጡ የነበረው የሁሉ ትግል ለግላቸው ሳይሆን ለሕዝብ ክብርና ለሀገር ሉዓላዊነት መከበር ያካሄዱት ተጋድሎና ለፍሬ በቅቶ ዛሬኛ በኩራት እንድንቆም መሰረት የተጣለበትም ዕለት ነው። ካለፈው ታሪክ የምንማረው ትልቁም ነገር አንድነት ኃይል ነው የሚለውን እውነታ ነው። ጀግኖች አባቶቻችን በቋንቋ፣ በሃይማኖት፣ በጎሳ ሳይከፋፈሉ ኢትዮጵያ በሚለው ትልቁ ቤታቸው የጋራ ቤት ጥላ ስር ተሰልፈው ጠላትን ድል አድርገዋል። ዛሬም ለሀገራችን ሕልውና መቀጠልና ለሉዓላዊነታችን መከበር ዋስትናው የኛው አንድነትና መተባበር መሆኑን ልናውቅና ልንገነዘብ ለተግባራዊነቱም ልንረባረብ ይገባል። በመሆኑም የአሁኑ ትውልድ ዛሬ እንደ ሀገር ያሉብንን ፈተናዎች በጽናት ለመሻገር እንደ አባቶቻችን ሁሉ የጸና አንድነትና ለሀገር የሚቆረቆር የሀገር ፍቅር ስሜት ሊኖረን ይገባል። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ አሁን ባለንበት ዘመን የጦርነት አካሄድ አውድና ሁኔታ ከቀደሙት ጊዜያት በእጅጉ የተለየና ውስብስብ እየሆነ መጥቷል። ይህ ለውጥ በተለይ በቴክኖሎጂ ምጥቀት፣ በጂኦ ፖለቲካዊ ሽኩቻዎችና በመረጃ ፍሰት ፍጥነት ላይ የተመሰረተ ሆኗል። በመሆኑም በዚህ በፍጥነት እየተለዋወጠ ባለ ቴክኖሎጂ የተወሳሰበ አውድና የጦርነት ባህሪ እንዲሁም ፈጣን ተለዋጭ ስትራቴጂያዊ የጦርነት ስልቶች ለመቋቋም ብሎም በድል ለመወጣት የሚያስችል ወታደራዊ አቅም ፈጥሮ መገኘት ወቅቱ የሚጠይቀው ጉዳይ መሆኑ አያጠያይቅም። ከዚህም አኳያ ተቋማችን መከላከያ ከባቢያዊ፣ ዓለማዊና ወቅታዊ ተጨባጭ ሁኔታዎችን ያገናዘበ እንዲሁም በምንገኝበት ቀጠናና አካባቢያችን ያንዣበቡ ስጋቶችን ለማስወገድ እንዲሁም ሊቃጡ የሚችሉ ውስጣዊና ውጫዊ ስጋቶችን ለመቀልበስና ሌሎች ተጨማሪ ተልእኮዎችን መፈጸም የሚያስችል
ያልተቋረጠ የዝግጁነት ስራዎችን እያከናወነ ይገኛል። ከነዚህ ጥረቶች አንዱ በግፍ ያጣነውን የባህር በር በዜጎቻችን ከፍተኛ ጥረትና በሰራዊታችን ጥንካሬ ለማስመለስ መንግስታችን ከሚያደርገው ዘርፈ ብዙ ጥረት አካል በመሆን ጠንካራ የባህር ኃይል እየተገነባ ያለ መሆኑን በዚህ ዕለት በታላቅ አክብሮት መግለጽ እወዳለሁ። ከዚህ በተጨማሪ ተቋማችን መከላከያ ባካሄደው ከፍተኛ ጥረት አሁን ካለው የጦርነት ስልት ጋር የሚጣጣምና በሁሉም ውጊያ አውዶች ተዋግቶ ማሸነፍ የሚችል ተቋማዊ አቅሞችን በመገንባት ላይ እንገኛለን። ይሁን እንጂ ታሪካዊ ጠላቶቻችን ከምንጊዜውም በላይ አፍራሽ ፕሮፓጋንዳ የተጠመዱና የሰራዊታችንን ስነልቦና ለመስለብ እየተረባረቡ የሚገኙበት ጊዜ ቢሆንም ሰራዊታችን የተገነባው በከፍተኛ ዲሲፕሊን በጸና ሀገራዊ እሴትና በአባቶቹ የጀግንነት መንፈስ በመሆኑ የተሰጠውን ሀገራዊ ተልዕኮ በአስተማማኝ ሁኔታ በመወጣት እኩይ ህልማቸውን በማክሸፍ ደማቅ ታሪክ በመጻፍ ላይ ይገኛል። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ ሀገራችን ኢትዮጵያ ዛሬ በወታደራዊ እውቀቱ የላከ በአካል ብቃቱ አስተማማኝ ጠንካራ ወታደራዊ ስነልቦና የተገነባ በማንኛውም ጊዜና ሁኔታ በውስጥም ይሁን ከውጭ ጸረ ሰላም ኃይሎች ሊቃጣ የሚችል ጥቃትን መመከት የሚችል የመከላከያ ሰራዊት ባለቤት ሆነናል። ከዚህ በተጨማሪ ተቋማችን መከላከያ ባካሄደው ከፍተኛ ጥረት የጀግኖች አባቶቹን አደራ መወጣት የሚችልና ለቀጣዩ ትውልድ መሰረት የሚሆን በአጠቃላይ የሀገራችን ብሔራዊ ጥቅም የሚያስከብር የመከላከያ ሰራዊት እየተገነባ መሆኑን በድጋሜ ላረጋግጥላችሁ እወዳለሁ። ከዚህ በተጨማሪ የአባቶቹን አደራ የተረከበው የመከላከያ ሰራዊታችን በተሰለፈበት አውደ ውጊያ ሁሉ ተደራራቢና ታላላቅ ስኬቶችን በመጎናጸፍ የውስጥና የውጭ ጠላቶቻችን ዓላማ እያከሸፈ ኢትዮጵያ እንደወትሮዋ ሁሉ በልጆቿ ተጋድሎና መስዋዕትነት ከነሙሉ ክብሯ ጸንታ እንድትቀጥል ማንኛውንም መስዋዕትነት እየከፈለ ይገኛል። ይህ ለዘመናት ተከብሮ የቆየው ሀገራዊ ሉዓላዊነትን የማስከበር ጀግንነታዊ ተግባር በቀጣይም ተጠናክሮ እንደሚቀጥል በተቋማችንና በመላው የመከላከያ ሰራዊታችን ስም ስገልጽ በከፍተኛ ኩራት ነው። በመጨረሻም ዛሬ በሰላም እንድንኖር የነጻነትን በጎ ቃና እንድናጣጥም ኢትዮጵያዊ ሴቶቻችንና ባህላችንን ጠብቀን እንድንኖር የሀገራችን ሉዓላዊነትና የግዛት አንድነት እንዲከበር መሰረት ለሆኑት ጀግኖች አርበኞቻችን ያለኝን ጥልቅ ክብርና ምስጋና እየገለጽኩ በዓሉ ዳግም ሀገራዊ ፍቅርና አንድነት የምናጠናክርበት የጀግንነት ታሪካችን ለማስቀጠል ቃል የምንገባበት እንዲሆን እመኛለሁ። ክብርና ሞገስ ለጀግኖች አርበኞቻችን። ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ትኖራለች። አመሰግናለሁ።